በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ነው። ሀሺሿን እየመጠመጠችው ነው። ሀሺሽ ይቅርብሽ። እኔ ሰርጀሪ ነገሯ እያሳዝነኝ ብዬ ለቂጥና ለጡትና ለሜካፕ ለመወጋጊያ ከምጣጥፈው እኔ እግዚአብሔርን እንዳንቺ ሻሜታ ቀቃይ ደንበኛ የወንድ ሻሜታ ቀቃይ ምን አባል አድርገው እንዴት አሁን ነገሩ ለነዚህ ተመሳሳይ ጾታ ኢትዮጵያ ውስጥ እንዲፈጸምላቸው የሚፈልጉት ለነሱ ነገሩል ይተውንና ሶሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የአዶናይና የጃኒ ጉዳይ በስተመጨረሻ እነሱም ይፋ አድርገውታል ማለት ነው። በራሳቸው አካውንት የለቀቋቸው የተለያዩ ነገሮች አሉ ማለት ነው። እሷም ስለ አዶናይ የተናገረቻቸው ንግግሮች አሉ። ምን አለች የሚለውን እና ያሉትን አዲስ የተፈጠሩትን ነገሮች ሁሉ አሳያቸዋለሁ ወዳጆች ቤተሰቦቼ። ከዛ በተጨማሪ የዮኒ ማኛ ቤታዮና እንዲሁ የአላዛር ጉዳይ ውዝግብ ምን ተፈጥሮ ነው የሚለውን ነገር የተፈጠረ አዲስ ነገር አለ ምንድነው የሚለውን አብረን እናያለን። ከዛ በተጨማሪ የነ ሊያሾና ጆርዲ መጨረሻ በምን ተቋጨ የሚለውንም አብረን እናያለን። አብረን እንቆያለን ማለት ነው። ወዳችሁ ሐሳብ አስተያየቶቻችሁ የምታውቁት እንዲሁም ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወዳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ወደ ጉዳዩ እንግባ፣ እንመለሳለን። እና እንደምታዩት ወዳችሁ ቤተሰቦች ሰሞኑን ሲባል እንደነበረው አልተጣሉም ወይም ታርቀዋል እየተባለ እሷም ባለፈው ባቀረብኩት ቪዲዮ እንዳያችሁት እሷም ከሱ ቤተሰቦች ቤት ታይታለች ስትንቀሳቀስ ታይታለች በተባለው መሰረት መጨረሻ ላይ ህዝቡ ማወቁን አስመልክቶ እነሱም ይፋውን አውጥተውታል ማለት ነው። በራሳቸው የቲክቶክ አካውንት ያወጡት በጃኒ ቲክቶክ አካውንት የወጣ ቪዲዮ ነው ማለት ነው። ይሄ ቤተሰቦች ልክ እንደ ድሮአቸው ተመልሰዋል ለማለት ያክል ነው። ይህን ይመስላል እንግዲህ ይህን ይመስላል እንደ አዲስ እንትን ብለውታል ማለት ነው። ፍቅር አገረሽ ይሆን እስከ ጭራሹም አልተጣላ ይሆን አልገባኝም። ይቺ ቪዲዮ ግን የቆየች ይመስለኛል። ከዚህ በፊት አይተናታል አይደል? ይቺን ቪዲዮ ግን እንደ አዲስ ነው እየተለቀቀ ያለው፣ እንደ አዲስ ነው ፖስት የተደረገው። ይቺ የቆየች ይመስለኛል። እና ከዚህ በተጨማሪ ደግሞ የሱ ልደት መሆኑን አስመልክቶ ደግሞ እንኳን ተወለድክ የሚል መልእክት በሌላ ቪዲዮ እንዲሁ ራሷ ላይ ፖስት አድርጋለች ማለት ነው። ወዳችሁ ቤተሰቦች ከዛ ደግሞ ስለሱ ያስተላልፈችው መልእክት ላሳያችሁ። ውድ ቤተሰቦች እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሚኒና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። ሀሺሿን እየመጠመጠችው ነው። ሀሺሽ ይቅርብሽ። እኔ ሰርጀሪ ነገሯ እያሳዘነኝ ነው። ዮኒ ማኛ ጠንቋይ ነው እንዳትሉ፣ እውነቴን ነው። በዚሁ ከቀጠለች የማይሆን ህይወት ውስጥ እንደምትገባ እርግጠኛውን ይናገራለሁ። እግዚአብሔር መስሎኝ አላዛርም ይሄንኑ እያለ ይገኛል። ስትረሱ በጣም አለባት። በዚህ ደግሞ ሌላ ማትወደው ሰው ጋር እንትን ውስጥ እንደገባች ዴቪድ ኮሶስ ውስጥ እንደገባች አላዛርም እየተናገረ ይገኛል። አሁን አምሮብኛል ብላ የምታስቡ አላዛር ጋር የተጣላችሁን በዚህ ጉዳይ እና አሳዝናኛለች። ከሁለት ያጣ እንዳትሆኑ። ምን አጋጥሟት ነው? ከሁለት ያጣ እንዳትሆኑ። ስለዚህ አሽሹም ይቅር፣ ራስሽ ላይ ስሪ። ገንዘቡ መጥቷል፣ በጌም ተሰጥቶሻል፣ ጥሩ ብር ሰርተሻል። ብሩን ያዢ። ብሩን ጊፍት እየተሰጠሽ ጊፍተር መሆን ሌቭል 4 መሆን ፎር ዋት ሪዝን?
እኔ አሁን ጊፍት እየተሰጠኝ እየለመንኩኝ እንደገና ጊፍተር መሆን አይከብድም እንዴ? እብድ ነኝ? ጤነኛ? ለምን ባናት አትተከልም? ይገባል። ገንዘቡ መጥቷል፣ በጌም ተሰጥቶሻል፣ ጥሩ ብር ሰርተሻል፣ ብሩን ያዢ። ብሩን ጊፍት እየተሰጠሽ ጊፍተር መሆን ሌቭል 4 መሆን ፎር ዋት ሪዝን? እኔ አሁን ጊፍት እየተሰጠኝ እየለመንኩኝ እንደገና ጊፍተር መሆን አይከብድም እንዴ? እብድ ነኝ? ጤነኛ? ለምን ባናት አትተከልም? ይገባል። ለምን ያለው እኔ ይገባል። እኔ አሁን ጌም ተጫወትኩኝ፣ በጌም ሰዎች ቲፎቶ ሆነው ለእኔ ምን አድርጉኝ? ሰጡኝ። ከዛ እኔ ለመወደድ ብዬ ደግሞ የሰጡኝን ጊፍቶች እያወጣሁ በየጊዜው እኔ እኮ ፎር ጊፍትስ የሚሰጠኝን መልሼ እሰጣለሁ። ቆንዳ ስትሆኝ ነዋ፣ ዶማ ስትሆኝ ነዋ። ቀኑን ሙሉ ተውሎ ቲክታክ ላይ የተሰበሰበውን ብር መድረሶ መርጨት ምን የሚሉት እብደት ነው? እኔ ማኛው ባህሪ ኮፍያ ምናምን ለባሉ መጀመሪያ በሰራሹ ብር ይኸውልሽ ሱቅ እነ ኤልሻዳ ኢትዮጵያ ፀጉር ቤት ከፍተዋል። እኔ እንዳንቺ ብሰራ ኢትዮጵያ ሙባረክ ነበር። ዝም ብዬ ለቂጥና ለጡትና ለሜካፕ ለመወጋጊያ ከምንጣጥፈው እኔ እግዚአብሔር እንዳንቺ ብሰራ ኢትዮጵያ ገባለሁ። አትቅኒ። በኢትዮጵያ ሕዝብ ትቀኛለሽ፣ አሜሪካ በሚሰራው ትቀኛለሽ። ችግሩ ምንድን ነው? ሰው ሁሉ ለማኝ ይመስልሻል? ሰው ሁሉ ለማኝ አይደለም። እኔ አላዛር ይኸውልሽ፣ እኔ አሊ በርገና በላቤ የምተዳደር ሰው ነኝ። እናቴ በላቤ ነው የምተዳደር። ደግማችሁ ንገሩልኝ። ጋብሌስ አሜሪካ፣ ጋብሌስ ኢትዮጵያ። አቅምሽን ወቂ እንዴ! እኔ አልደረስኩብሽም። ፈስ ያለበት ዝላይ አይችልም። አሁንም ቢሆን ደግሞ ስኖር ታደርጊያለሽ። አይ መጀመሪያ የደረስከው እንኳን ተነቶ። አረ ወንድ ልጅ አሽሙር አያወራም ፕሊዝ። እንዴ አንተ ሁሌ አሽሙር ስታወራ አለፍኩ። አሁን አልሰማ ስል ደግሞ በአንዳንድ ነገር ስንት ዓመት ሙሉ ነው አሜሪካን ሀገር ፓርኪንግ የሰራው? በሴቶች ቂጥ የምትቀና፣ በሴቶች ጡት የምትቀና አንተ ሰውዬ ተፋታኝ እንዴ! ከዛ ከቴቴ ጋር ገጥመቅ አስለቅሶክ አፍህን የዘጋቅ አሁን ሴቶች ላይ ነው እንትንን የምታሳየው አንተ ያሮጊቶች ዕቃ። እባክህን ተወኝ እንዴ ገይስ ማርያምን በአሽሙር እሱም ብሎ ደግሞ የአዲስ አበባ ልጅ አንተ ከሆነ ሀገር በወንዝ ተጠራርገህ ከአዲስ አበባ የገባክ ሻሜታ ቀቃይ ደንበኛ የወንድ ሻሜታ ቀቃይ ምን አባል አድርገህ ሁሌ ትሳደባለህ። አውቄ አለፍኩኝ። እንዳንተ አይነት ሰው ለገበታም ሆነ ለስክሪን አይቀርብም ብዬ ታውቁክ ሌሎቹ ሳትዲስ ለስክሪን ይቀርባሉ እያልኩ እያመጣሁ አፈመስኳቸው። አንተ ለስክሪን የማትቀርብ ሰውዬ ምን አባህ አርጊ ሴትም ወንድም ይሁን እኮ ግራ ገባን ዘንድሮ እኮ ምን ፓርት እኮ ነው ለስክሪን አትቀርብም። ለሁለቱንም ሰጥቻለሁ። ለበድቅድቅ ተፋታይ። በነገራችን ላይ ቤታዩ እንዳለች ቀድሞ የደረሰባት አሁንም በድጋሚ አላዛር ነው ማለት ነው። ልክ አሽሙር በሚመስል ስሟን ሳይጠራ እንደዚህ እሷን በሚገልጽ ሁኔታ አድርጎ እንደዚህ አይነት ነገር ትጠቀማለች ምናምን እያለ የተናገረው እሱ ነው። ዮኒ ማኛም ግልጽ በግልጽ ቤታዩ እያለ ተናግሯል ማለት ነው። ስለዚህ የደረሰባት አላዛር ነው የደረሰባት መጀመሪያው እንዳለችው በጣም በሚያስቅና በሚያዝናና ሁኔታ የገለጸችው ነበርና የደረሰባት እሱ ነው። ግን ያም ቢሆን ግን እውነቱን ይዞ ከሆነ ቤታዬ ልክ እንደምንወድሽ አንቺን ብትስተካከል ጥሩ ነው። ምክንያቱም አንቺ ያለሽበት ሀገር ምን የመሳሰሉ ሴሌብሪቲዎች ህይወታቸውን ሲያጡ ጎዳና ላይ ሲወድቁ አይተናል። እና በእንደዚህ አይነት ሁኔታ በእንደዚህ አይነት ሱስ ውስጥ ያሉ ሰዎች እሱ በጊዜ መልሰሽ ብዬ ነው ማስበው ማለት ነው። ወደ ሌሎቹ ጉዳዮች እንሂድ። ድሮም ተናግሬያለሁ። ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ እንደምታስፎክሪብን ራስሽ ያመጣሽው ታዲያ አስቆመችው። እምቢ ካልሽ ደግሞ ሂጂበት። ምን አገባኝ? እንትን ስንቅ አቀበልሻለሁ። ለእናትሽ እየሄድኩኝ ልጅሽን መክረን አልሰማ ብላለች። ከዛ ወጆን ዳንኤል በድጋሚ ስንቅ ያቀበልሻል ከእንትና ጋር ከአዶናይ ጋር ሆነ ሁለቴ ታስረሻል። ሶስተኛ የሚመጣ ነው። ይህን የሚነግርሽ አጠገብሽ አንድ የረባ ሰው የለም። ገብቶሻል? ይሄ ጫጫታ አይጠቅመን፣ ለሁላችንም አይጠቅመን። ወጣ ባላችሁ ቁጥር ሪፖርት ያደረጉና ራሳቸው ተዘጋ ይሆናል። ምን ብዬ ነው የምነግራት? ቲጂ ፕሊስ ነግሬያታለሁ። ምትጅበት ነገር አያዋጣሽም ብያታለሁ። አወጣን እኔ አይደለሁም የምታወት። እንዴት አሁን ንገሩልን። እነዚህ ተመሳሳይ ጾታ ኢትዮጵያ ውስጥ እንዲፈጸምላቸው የሚፈልጉት ለእነሱ ንገሩልን። ይተውንና እኛ እነሱ ሌላ የምናግዛቸው ነገር ካለ ኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት እንዲፈጸም በህግ እንዲደነገግ እናግዛቸው። በልጆቻችን አይምጡ፣ ግልጽ ይውጡና ይናገሩ። ይሄ ነው ግልጽ ይውጡና ፋይት ያው እንደ ሌሎቹ ጀግና ሴቶችና ወንዶች እንደ ሌሎቹ ማለት ነው። ሶሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት
የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነ ዋንትያ ስለነ ጃኒ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳት እና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር የነበረው ተናግራለች። እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። ጓደኛዬ ቦይፍሬንዴን ባሌን ብትወስድብኝ አሲድ ደፋባታለሁ ያለችውንም ሪማርክ ለሱም በጣም በተደጋጋሚ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ። ያው በስሜት ተነሳስቼ የተናገርኩት ነገር ነው። ነገሩን ሳስበው በጣም ስለሚያንገበግብ ብላለች። በሶሻል ሚዲያ ላይ ወጥተን የምንናገር ሰዎች ምን አይነት ነገርን ፕሮሞት እያደረግን ምን አይነት ነገርን እያንቀሳቀስን እየቀሰቀስን ኢንፍሉዌንስ እያደረግን እንደሆነ ማወቅ አለብን እና አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ሴቶች ላይ ጥቃት ለሚያበረታቱ ጥቃትን ፕሮሞት ለሚያደርጉ ኮንተንቶች፣ ንግግሮች፣ ተቆራርጠው የወጡ ክሊፖች በሙሉ ኃላፊነት እንደምትወስድና እዚህ ነገር ላይ ያላትን አቋም በግልጽ እንደምታሳውቀን ነግራኛል። ኖርማሊ ይሄ ነገር በጣም እየተደጋገመ ስለነበረ እንደምታውቁት ላይቭ ላይም ስናወራ እንደነበረው ቴሌግራም ግሩፕ ክሬት አድርገን ስትራቴጂ አውጥተን ለኢትዮጵያ ሴት ጠበቆች ማህበር ደብዳቤ ጽፈን ፔቲሽን አሰባስበን ሪፖርት ለማድረግ ፔጇን አስበን ነበር። ይህንን ልናደርግ ያሰብነው ግን አንድ ሲንግል ማም ልጇን የምታሳድግበትን እንጀራዋን የምታገኝበትን መንገድ ለመበጠስ፣ ለመቁረጥ፣ ለማፍረስ አልነበረም። እንደምታውቁት የሴቶች ጥቃት ወረርሽን ላይ ነው ያለ ነው። ነገሮች በጣም እየተወሳሰቡ ነው ያሉት። እንደዚህ የሆነ ነገር ኢንፎርሜሽን ሰምተን እሷ ነች ጥፋተኛ እሱ ነው ጥፋተኛ የምንልበት ሌቭል ላይ አይደለን። እዚህ ጋር በተያያዘ የሚናገሩ ሰዎች ደግሞ ይሄንን ያለውን ውስብስብ ነገር ተረድተው ተጠንቅቀው የማይናገሩና ተጠንቅቀው መሆን መደረግ ያለበትን ነገር የማያደርጉ ከሆነ አካውንታቢሊቲ መውሰድ አለባቸው ብለን ስላሰብን ነው። ዴይ ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር የለብኝም። ሶሻል ሚዲያ ፕላትፎርሙ እስካላት ደግሞ እዚህ ነገር ላይ ያላትን አቋም ከዚህ በኋላ በደንብ ታሳውቀናለች፣ ታሳየናለች ብዬ ተስፋ አደርጋለሁ። ስፔሻሊ ከትላንት በኋላ ብዙ ነገሮችን አንደርስታንድ እንዳደረገች ተስፋ አደርጋለሁ። እውነት ልቧ ተመልሶ መሰመር ያለበት ነገር ምንድነው? ተሸንፋ እዚህ ጋር እነ ዋንትያ እነ ጃኒ አይደሉም። እዚህ ጋር ጣት የተቀሰረባቸው ሴቶች አይደሉም። እነሱን እያዩ ፈርተው ቤት ውስጥ የሚቀሩ በጣም ብዙ ሌሎች ቁጥር ስፍር የሌላቸው የተጠቁ ሴቶች አሉ። እነዛ ሴቶች ናቸው ታርጌታችን፣ እነዛ ሴቶች ናቸው ፎከሳችን። እዚህም ነው ይሄን ያክል የተንገበገብ ነው፣ እኔም የተንገበገብኩት። ሶ ሊያ የተነጋገርነውን ነገር ተግባራዊ እንደምታደርጊው ተስፋ አደርጋለሁ። ከመስመር ከወጣው ይቅርታ ጠይቅሻለሁ። ከዛ በተረፈ ሶሻል ሚዲያ ላይ ትልቅ ፕላትፎርም ያላችሁ ሴቶችም ወንዶችም የተጠቁ ሴቶች ላይ ጣታችሁን ኮንቲኒየስሊ እየቀሰራችሁ ያላችሁ አስቡበት። እኛም ዝም አንልም። እስከ መጨረሻው ለመሄድ ዝግጁ ነን። በነገራችን ላይ እነዛ ተጠቁ የተባሉትን ሰዎች እያስፈራራች ስለነበረ ነው እንጂ ሊያ ሾውን ከአንቺ ጋር በጣም ብዙ ሰዎች የሆኑት በጣም ወንድ ጋር ለመለያየት፣ ወንድ ጋር ለመነጠር፣ ወንድን በጣም መጥፎ አድርጎ ሴቶች አድርገው እንዲስሉ የምትሄጂበትን ርቀት እጅግ በጣም እኛም አንወደውም። ያንቺን ነገር በጣም እንደውም ያንቺ እጅግ በጣም የከፋና የምንጠላው አካሄድሽ ያንቺ ነው እንደውም። ስለዚህ እሷም ከተስተካከለች አንቺ እንደውም ብታስቢበት ይሻላል። ወንድና ሴት በዛ ደረጃ ለማለያየት የምታደርጊውን ነገር ብታቆሚና ብትለወጭ አንቺም ጥሩ ነው ብዬ ነው ማስበው። እናንተ ማሰብ አስተያየቶቻችሁ ስጡበት። ሞዳችሁ የዛሬው ይህን ይመስላል። በሌሎች ጉዳዮች እንመለሳለን። ይመቻችሁ።